ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ዝግጅታችን ተጀምሯል። ዛሬ ደግሞ የምናየው ከሌሰን 1 የቀጠለ ነው። it is about theory of consumption። እንግዲህ ባለፈው እንደምታስታውሱት ኮንሰምሽን ምንድን ነው የሚለውን አይተን ስለ ኬንስ ኮንጀክስቸር የሆነ የተለያዩ ነገሮችን ስንል ቆይተናል። ዛሬ እንግዲህ በመቀጠል ቀሪዎቹን ለማየት እንሞክራለን ማለት ነው። በተለይ ባለፈው እንደምታስታውሱት ስለ ኮንሰምሽን ምንነት፣ ስለ አቬሬጅ ፕሮፖዝ ቱ ኮንሱም፣ ስለ ማርጂናል ፕሮፖዝ ቱ ኮንሱም የመሳሰሉትን አይተናል። ዛሬ ደግሞ የምናየው ስለ ኬንስ ኮንጀክስቸር ሜንሊ ምን እንደሚል እንይ። እንግዲህ የኬንስ አይዲያ ኦፍን ከአብሶሉት ኢንካም ሃይፖቴሲስ ጋር አሶሲየትድ የሆነ ነው። ኬንስ ኮንጀክቸር ኢዝ ኦፍን አሶሲየትድ ዊዝ አብሶሉት ኢንካም ሃይፖቴሲስ። አብሶሉት ኢንካም ሃይፖቴሲስ ምንድን ነው የሚለውን ቀጥለን እናያለን። ኢንዲቪጁዋል ኮንሰምፕሽን ዲፔንድስ አብሶሉትሊ ኦን ዜር ከረንት ኢንካም ሌቭል ማለት ነው። አብሶሉት ኢንካም ሃይፖቴሲስ ማለት ሲምፕሊ የአንድ ሃውስሆልድ የአንድ ኢንዲቪጁዋል ኮንሰምፕሽን ፍጆታ ሜንሊ ዲፔንድ የሚሆነው አብሶሉትሊ ዲፔንድ ኦን ዜር ከረንት ሌቭል ኦፍ ኢንካም ነው። አሁን ባለው በሚያገኘው ገቢ ላይ ዲፔንድ ይሆናል ማለት ነው። ሶ ቤዝድ ኦን ዚስ ኬንስ ሜድ 3 ኮንጀክቸር አባውት ዘ ኮንሰምፕሽን ፈንክሽን ቤዝድ ኦን ሂዝ ኮዣል ኦብዘርቬሽን። እንግዲህ ኬንስ የራሱ የሆነ ምን ነበረው? ኦብዘርቬሽን አለ። ሶ ከዛ ኦብዘርቬሽን በመነሳት 3 ኮንሰምፕሽን ፈንክሽን ለኮንሰምፕሽን ፈንክሽን የሚያትቱ 3 መላምቶችን ሃይፖቴሲሶችን ምን አደረገ? ፎርሙሌት አደረገ። ማን? ኬንስ። ምንድን ናቸው? አንደኛው ዘ ማርጂናል ፕሮፖዝ ቱ ኮንሱም ይባላል። አይተናል። ዘ አማውንት ኮንሱምድ አውት ኦፍ አን አዲሽናል ዶላር ኢንካም። አዲሽናል ዶላር አለ፣ አዲሽናል ኢንካም አለ። በዛች አዲሽናል ኢንካም ከሳች አዲሽናል ኢንካም ኮንሱም የምናደርጋት አማውንት ማርጂናል ፕሮፖዝ ቱ ኮንሱም ኤምፒሲ ይባላል። ኢት ኢዝ ሜንሊ ቢትዊን 0 and 1 ብለናል። ሂ ክሌምድ ዛት ዘ ፋንዳመንታል ሳይኮሎጂካል ሎ ምን ክሌም አድርጓል? ፋንዳመንታል የሆነ ሳይኮሎጂካል ሎ ክሌም አድርጓል። ምንድነው ያነ? ኤቭሪ ዶላር earned income people will consume part of it and save the rest. any certain amount of income አለው። ከዛ certain of amount of income additional income ሲያገኝ earn ሲያደርግ some portion ምን ያደርጋል? consume ያደርጋል። some portion ምን ያደርጋል? save ያደርገዋል። ይሄ ምን ይባላል? ፋንዳመንታል ሳይኮሎጂካል ይባላል። ሶ as income increase ምን ያደርጋል ማለት ነው? consumption also increase። ኢንካም ሲጨምር consumption ይጨምራል። but the increase in consumption is not as much as the increase in income። ነገር ግን consumption የሚጨምርበት መጠን ኢንካም በጨመረበት መጠን ላይሆን ይችላል። ለምን? እናየዋለን። ለምሳሌ ይህን ቴብል እንይ። The table demonstrates marginal propensity of consumption using a hypothetical situation. ኢንካም አለ 150 250 300 እየጨመረ ነው። ቼንጅ ኢን ኢንካማችን ለምሳሌ ከመጀመሪያ ወደ ሁለተኛው በመቶ ጨምሯል። ከዛ አሁንም በመቶ ጨምሯል። ኮንሰምፕሽን ኢን ብር 100 150 175 አለ። ቼንጅ ኢን ኮንሰምፕሽን 55 አለ። ማርጂናል ፕሮፖዝ ቱ ኮንሱም 0.5 0.5 አለ። ይሄ ቴብል ሲምፕሊ ምን ያሳየናል? shows that with increase in income ሲጨምር consumption also increases but by less than the increase in income. in the hypothetical situation when income increases from ብር 150 ብር to 250 ሚሊዮን consumption increase from ከ100 ወደ 150 ጨምሯል። ስለዚህ ኤምፒሲ ምንድነው ማለት? change over change in YD consumption የተቀየረበት ሲካፈል disposable income የተቀየረበት ብለን 50 ሲካፈል ለ100 0.75 ነው። ስለዚህ ሃይፖቴቲካል ምን ያሳየናል ማለት ነው? change in consumption
ኢንካም ሲጨምር አብሮ ይጨምራል። ነገር ግን በሴም ሬት አይደለም። ምክንያቱም ፓርት ኦፍ ኢንክሪዝ ኢን ዲስፖሲብል ኢንካም ሴቭ ስለሚደረግ ፕላስ ደግሞ when you get richer ሀብታም እየሆንክ ስትሄድ ኮንሰምፕሽን እየቀነሰ ሴቪንግ እየጨመረ ስለሚሄድ ወይንም ደግሞ ማርጂናል ፕሮፐንሲቲ ኦፍ ኮንሰምፕሽን ኦፍ ዘ ፑር ኢዝ ግሬተር ዛን ማርጂናል ፕሮፐንሲቲ ኦፍ ኮንሰምፕሽን ኦፍ ዘ ሪች ስለሆነ ኢንዳይሬክትሊ ስንገለብጠው ማርጂናል ፕሮፐንሲቲ ኦፍ ሴቪንግ ኦፍ ዘ ሪች ግሬተር ዛን ማርጂናል ፕሮፐንሲቲ ሴቪንግ ኦፍ ዘ ፑር ስለሆነ ማለት ነው። ሁለተኛው የኬንስ ኮንጀክቸር አቨሬጅ ፕሮፖዝ ቱ ኮንሱም ነው። የአቨሬጅ ፕሮፖዝ ቱ ኮንሱም ደግሞ ምን ያደርጋል? ኢንካም እየጨመረ በሄደ ቁጥር ይቀንሳል። ፕሮፖዝ ቱ ኮንሱም ፎልስ አስ ኢንካም ኢንክሪዝ። ይሄ የኬንስ ኮንጀክቸር ነው። which means the ratio of consumption to income falls as income rise። ምክንያቱም ኤፒሲ ምንድነው ለና ሲ ኦቨር ዋይ ስለሆነ ሶ ኬንስ ፕሊድ ዛት ሴቪንግ ጎስ ለግዠሪ። ኬንስ ምን ያምናል ማለት ነው? ሴቪንግ ምንድነው? ለግዠሪ ነው፣ ቁጠባ ቅንጦት ነው ይላል። ሶ he expected the rich to save a higher proportion of their income than the poor። ቅድም ያልኳችሁ ምን አለ ኬንስ? ሴቪንግ ለግዠሪ ነው አለ። ስለዚህ ሴቪንግ ለግዠሪ ከሆነ ሀብታሞች የሚቆጥቡት ድሆች ከሚቆጥቡት ይበልጣል ነው ሲምፕሊ። ለምሳሌ ሃይፖቴቲካል ኤግዛምፕል ኬንስ ፕሊድ ዛት ሴቪንግ ጎስ ለግዠሪ ነው ብለናል። ሶ he expected the rich to save higher proportion of their income than the poor። ኢንካም አለ 200 250 300 አለ ኮንሰምፕሽን 150 175 200 አለ ኤፒሲ 975 970 ኦብዘርቭ ዛት ነው። ኦብዘርቭ አድርገ ኤፒሲ ኮንቲኒዩስ ቱ ዲክላይን አስ ሎንግ አስ ኢንካም ኢንክሪዝ። ኢንካም እየጨመረ ቁጥር አቨሬጅ ፕሮፖርሽን ኦፍ ኮንሰምፕሽን ምን ይሆናል? ይቀንሳል። ሁለተኛው የኬንስ ኮንጀክቸር ይሄ ነው ማለት ነው። የኬንስ ኮንጀክቸር ሁለተኛው አቨሬጅ ፕሮፖርሽን ኦፍ ኮንሰምፕሽን ዲክላይንስ አስ ኢንካም ኢንክሪዝ ቢኮዝ saving is luxury and saving of the rich is greater than saving of the poor, or richer persons save higher proportion of their income than the poor ስለሆነ ማለት ነው። ግራፊካሊ ይሄን ማየት ትችላላችሁ። ይቀደሙ እንትን ሶስተኛው የኬንስ ኮንጀክቸር income is the primary determinant of consumption። income is the primary determinant of consumption and the interest rate does not have an important ሮል። መጀመሪያ ምናለን ማርጂናል ፕሮፐንሲቲ ኦፍ ኮንሰምፕሽን ኢንክሪዝ አስ ኢንካም ኢንክሪዝ፣ ነገር ግን ሬቱ ተመሳሳይ አይደለም ማለት። ሁለተኛው አቨሬጅ ፕሮፐንሲቲ ኦፍ ኮንሰምፕሽን ኢንክሪዝ አቨሬጅ ፕሮፐንሲቲ ኦፍ ኮንሰምፕሽን ዲክላይንስ አስ ኢንካም ሲጨምራል። ሶስተኛው ኢንካም ኢዝ ዘ ፕራይመሪ ዲተርሚናንት ኦፍ ኮንሰምፕሽን ኤንድ ኢንተረስት ሬት ዳዝ ኖት ሃቭ አን ኢምፖርታንት ሮል አለን ማለት ነው። የኬንስ ኮንጀክቸር ይህን ይመስላል። ሶ ኦን ዘ ቤስ ኦፍ ዘ ስሪ ኮንጀክቸር በእነዚህ ሶስት ኮንጀክቸሮች ዘ ኬንስ ኮንሰምፕሽን ፈንክሽን ምን ይሆናል ማለት ነው? ሲ ኢዝ ኢኳል ቱ ሲ ባር ፕላስ ሲ ዋይ። ሲ ባሯ ምንድነው ብያቸዋለሁ? አውቶኖመስ ኮንሰምፕሽን ኢቨን ኢፍ ኢንካም ዜሮ ከዜሮ ይበልጣል። ኢንካም ዜሮ ቢሆንም እንኳን ለመኖር ኮንሱም የምታደርገው አለ። ሲ ዋይ ምንድን ነች? ዲስፖሲብል ኢንዱስድ ኮንሰምፕሽን ነች which is between 0 and 1 so where ሲ ኮንሰምፕሽን ነው፣ ዋይ ዲስፖሲብል ኢንካም ነው፣ ሲ ባር አውቶኖመስ ኮንሰምፕሽን ነው። ሲ ኢዝ ዘ ማርጂናል ፕሮፐንሲቲ ቱ ኮንሱም ነው። ሲ ዘ ማርጂናል ፕሮፐንሲቲ ቱ ኮንሱም ነች ማለት ነው። ሶ ዚስ ኮንሰምፕሽን ፈንክሽን ኢዝ ግራፍድ አስ እንደዚህ ይሆናል አስ ፎሎ ሂር ኢዝ ዘ ኮንሰምፕሽን ፈንክሽን ዊዝ ዘ ፕሮፐርቲስ ኬንስ ኮንጀክቸር ኮንሰምፕሽን ኦን ዘ ቨርቲካል አክሲስ ኤንድ ኢንካም ኦን ዘ ሆሪዞንታል አክሲስ። ኮንሰምፕሽን ፈንክሽን ከዜሮ አይነሳም። ለምን? ምክንያቱም ኮንሰምፕሽን ፍጆታ ባይ ኖ ሚንስ ዜሮ ስለማይሆን፣ ምክንያቱም ዜር ኢዝ ሳም ሌቭል ኦፍ አውቶኖመስ ኮንሰምፕሽን ኒድ ፎር ሰርቫይቫል። ሶ ዱ ቱ ዛት ሲ ኢዝ ኢኳል ቱ ሲ ባር ፕላስ ሲ ዋይ ስለሆነ ሲ ምንድን ነው? ስሞል ሲ ማርጂናል ፕሮፐንሲቲ ቱ ኮንሱም ወይም ስሎፕ ኦፍ ዘ ኮንሰምፕሽን ፈንክሽን ይባላል ማለት ነው። ሶ አስ ኢንካም ራይዝ ኢንካም ሲጨምር አቨሬጅ ፕሮፖዝ ቱ ኮንሱም ምን ያደርጋል ብለናል? ይቀንሳል ብለናል። which means consumers save bigger fraction of their income ደም ስላለም ማለት ነው። ይህን ካለን
Hence, the property is satisfied because the interest rate is not included in this equation as the determinant of consumption. Keynes ሶስት ኮንጀክቸሮች አሉት ብለናል። ሶስተኛው ኮንጀክቸር ምንድነው ብለናል? Consumption is the income is the primary determinant of consumption and interest rate does not have any role ብለናል። ይሄ ደግሞ ሳቲስፋይ ይሆናል። ለምን ሳቲስፋይ ይሆናል? ምክንያቱም ኢንተረስት ሬት ከኮንሰምፕሽን ፈንክሽኑ ከኮንሰምፕሽን ኢኩዌሽኑ ኢንክሉድድ ስላልሆነና ዲተርሚናንት ኦፍ ኮንሰምፕሽን ስላልሆነ ሲ ምንድነው ብለናል? ሲ ባር ፕላስ ሲ ዋይ ነው ብለናል። ከዚህ አቨሬጅ ፕሮፖርሽን ኮንሱም ምንድነው ማለት ሲ ኦቨር ዋይ ነው። ሲ ባር ኦቨር ዋይ ፕላስ ሲ ይሆናል። ስለዚህ ኢንተረስት ሬት የሚባል ነገር አይኖርም። አቨሬጅ ፕሮፖርሽን ኮንሰምፕሽን equals to the slope of the line drawn from the origin to the point on the consumption function ይሆናል። just መደጋገም ነው። ይህን ካልን አንድ ጥያቄ ልስጣችሁ። given the consumption function of the two sector economy which means c is equal to 40 plus 0.7y ቢሆን find saving function marginal proportion of consumption marginal proportion of sale compare the value of MPC and MPS ኮንሰምፕሽን ፈንክሽን ተሰጥቶናል። ስለዚህ ከዚህ ኮንሰምፕሽን ፈንክሽን ሴቪንግ ፈንክሽንን አውጡ፣ ማርጂናል ፕሮፐርቲ ኮንሰምፕሽን ፈልጉ፣ ማርጂናል ፕሮፐርቲ ኦፍ ሴቪንግ ፈልጉ፣ ፕላስ ደግሞ ኤምፒሲ እና ኤምፒኤስን አወዳድሩ። እናንተ አሁን እዚህ ጋር ፓውዝ አድርጉና ቪዲዮውን ፓውዝ አድርጉትና ስሩት። ቀጣይ መስላለ እዛ ጋር ታዩታላችሁ። እኔ ግን ጊዜ ለመቆጠብ ቀጥታ ወደ መልሱ እንሂድ። አንሰር ሲምፕሊ ሴቪንግ ፈንክሽኑን ስናይ አስዩም ኖ ጂ so that y is equal to yd just two sector ሞዴል ስለሆነ g የለም ብለን ብናስብ y ምንድነው? ቶታል ኢንካም ገቨርንመንት ከሌለ ታክስ የለም ማለት ነው። ታክስ ካለ ደግሞ ኮንሱም ታደርገዋለህ ሙሉ በሙሉ ማለት ነው። ያገኘውን ኢንካም ቶታል ኢንካም ከቶታል ዲስፖዚብል ኢንካም ጋር እኩል ይሆናል ማለት ነው። ሶ ሰሴቪንግ ፈንክሽን ምን ይሆናል ማለት ነው? ሴቪንግ ምንድነው? y ማይነስ ኮንሰምፕሽን ነው ብለናል። ስለዚህ ሰብስቲቱቲንግ c is equal to 40 + 0.7y ይሄን ሰብስቲቱት ስናደርገው s is equal to y minus 40 plus 0.7y y minus 40 minus 0.7y ይሆናል s ስለዚህ minus 40 plus 0.3y ይሆናል። ይሄ ሴቪንግ ፈንክሽኑ ነው። ሴቪንግ ፈንክሽኑ ይሆናል minus 40 plus 0.3y ይሆናል። MPC ምንድነው? dc by dy ወይም change in consumption over change in income ነው ብለናል። ስለዚህ dc by dy ስናደርገው 0.7 ይሆናል። ሲምፕሊ ፈርስት ዴሪቬቲቭ ኦፍ ዘ ኮንሰምፕሽን ፈንክሽን ውሰዱት። ካልኩለስ ፎር ኢኮኖሚስት በደንብ ስለተማራችሁ እሱ ላይ ስትወስዱ dc by dy ፈርስት ዴሪቬቲቭ ኦፍ ዘ ኮንሰምፕሽን ፈንክሽን ሪስፔክት ቱ ኢንካም y ስናደርገው 0.7 ይሆናል። MPS ምንድነው? MPSን በሁለት ነገር ማግኘት እንችላለን። አንደኛ ሴቪንግ ፈንክሽኑን በኢንካም ዴሪቬቲቭ ፈርስት ዴሪቬቲቭ ማድረግ እንችላለን ወይ ደግሞ ሲምፕሊ ከአንድ ላይ ማርጂናል ፕሮፐርቲ ኦፍ ኮንሰምፕሽን ማግኘት ይችላል። ምክንያቱም MPS + MPC አንድ ስለሆነ ማለት ነው። ስለዚህ MPS 0.3 ይሆናል። ሁለቱን ኮምፔር ስናደርገው MPC እና MPSን ኮንሲደር ስናደርገው ምን ይበልጣል? ማርጂናል ፕሮፐርቲ ኦፍ ኮንሰምፕሽን ይበልጣል። it means a larger proportion of additional income is spent than saving. large additional income ሲመጣ ምንድነው የሚደረገው? ኮንሱም ነው የሚደረገው። ኮንሱም ከመደረግ ሴቭ ከመደረግ ኮንሱም ይደረጋል ማለት ነው። ኮንሱም ይደረጋል ማለት ነው። ይሄን ካየን ኢምፔሪካል ሰክሰስ አለው። ይሄ እስካሁን ያየናቸው እንትኖች ኤርሊ ኢምፔሪካል ሰክሰስ ወይም ሪዛልትስ ፍሮም ስተዲስ እና ሪዛልትስ ፍሮም ኤርሊ ስተዲስ እና ከኬንስ በኋላ ለምሳሌ soon after Keynes proposed the consumption function economists began collecting and examining data to test his conjecture. እንግዲህ ኬንስ ሶስት ኮንጀክቸሮች ምን አደረገ? ሴት አደረገ። እሱን ሴት ካደረገ በኋላ ከሱ በኋላ የተለያዩ ኢኮኖሚስቶች ዳታዎችን ኮሌክት በማድረግ ኤግዛማይን ማድረግ ጀመሩ። so the earliest study indicated that the Keynesian consumption function is a good approximation of consumer እንዴት ቢሄቭ እንደሚያደርግ good approximation ናቸው። the Keynesian consumption function is a good examination of how consumer behave. መጀመሪያ ታስታውሱ ከሆነ ኮንሱመር ያለውን ኢንካም ዛሬ እንዴት ይጠቀማል፣ how much ወደፊት እንዴት ሴቭ ያደርጋል የሚለውን ለመመለስ ዲፈረንት ስኩል ኦፍ ቶት ዲፈረንት ኢኮኖሚስት ፋይን ዲፈረንት ሃይፖቴሲስ ያቸው ነበር። ከዚህ ውስጥ አንዱ ኬንስ ነው። ስለዚህ ኬንስ ያበጃቸው ሶስት ኮንጀክቸሮች
ከሱ በኋላ ዲፈረንት ኢኮኖሚስቶች ዳታዎችን ኮሌክት እና ኤግዛማይን ካደረጉ በኋላ ምን አደረጉ ማለት ነው? ጉድ አፕሮክሲሜሽን ኦፍ ዘ ኮንሰምሽን ኮንሱመር ቢሄቪየር አገኙ ማለት ነው። ሶ ኢን ሳም ኦፍ ዘ ስተዲስ ሪሰርቸርስ ሰርቪድ ሃውስሆልድስ ኤንድ ኮሌክትድ ዳታ ኦን ኮንሰምሽን ኦፍ ኢንካም። ሃውስሆልድስ ላይ ዳታ ኮሌክት አደረጉ፣ ኮንሰምሽን ላይ ኢንካም ላይ ኮሌክት አደረጉ። ሶ ማች ያደርጉላቸዋል። ምን አገኙ ግን? ዘይ ፋውንድ ዘ ፎሎዊንግ እነዚህን ፋክቶች አገኙ። አንደኛ ሃውስሆልድስ ዊዝ ሃየር ኢንካም ያለው ሃውስሆልድ ማርጂናል ፕሮፐንሲቲ ኦፍ ኮንሰምሽኑ ከዜሮ ይበልጣል። ሶስት ሴናሪዮ ይቅርታ። ሃውስሆልድስ ዊዝ ሃየር ኢንካም ኮንሱም ሞር፣ ሃየር ኢንካም ያለው ሞር ኮንሱም ያደርጋል። ኤምፒሲ greater than 0, which means they found that household with higher income consumed more, which confirms that MPC greater than 0 መሆኑን ኮንፈርም አደረገ። ሁለተኛ even household with higher income MPC less than 1, which means save more, ሴቭም ያደርጋል። consume more MPC ከዜሮ ይበልጣል፣ save more MPC ከአንድ ያንሳል። They also found that households with higher income saved more, which confirms that MPC less than 1. ሁለት higher income ያለው more consume ያደርጋል፣ more ደግሞ save ያደርጋል። ሁለት ነገሮች። ሶስተኛ save a larger fraction of their income. larger fraction of their income ደግሞ even ምን ያደርጋሉ? save ያደርጋል, which means ሁለተኛ የኬስ ኮንጀክቲቭ ይሆናል። average propensity of consumption decline as income increase ብለን ነበር። So in addition, such researchers found that higher income households have a larger fraction of their income, which confirms that APC fall as income rise. ለምን ይመስላችኋል? ምክንያቱም ኦሬዲ ሀብታም ሜኒ ኒዶቹ ሳቲስፋይድ ናቸው። አብዛኛው ፍላጎቶቹ የተሟሉ ናቸው። ስለዚህ የተሟሉ ስለሆኑ ኢንካም አገኘም አላገኘም ያን ያህል ዲማንድ ዲዛይር ስለሌለው ካገኘ ሴቭ ነው የሚያደርገው። የድሃ እስከሆነ ድሃ ደግሞ ሜኒ አንሳቲስፋይድ ኒድስ ኤንድ ዋንትስ ስላሉት ኢንካም ባገኘ ቁጥር ኮንሱም ሞር አድርጎ ዋንቶቹን ኒዶቹን ማሟላት ነው የፈለገው። ሀብታም ግን ኦልሬዲ አሟልቷል። ዛት ኢዝ ዋይ ኤፒሲ ዲክላይን አስ ኢንካም ኢንክሪዝ የተባለበት። ሶ ቬሪ ስትሮንግ ኮሪሌሽን ቢትዊን ኢንካም ኤንድ ኮንሰምፕሽን which means income seemed to be the main determinant of consumption. የኬንስ ሶስተኛው ኮንጀክቸር ምን ይሆናል? income seemed to be the main determinant of consumption. consumption main determinant income ነው። ኢንተረስት ሬት ግን ምንም አይነት ዝምድና የለውም። ስለዚህ እሱንም ምን አደረገ ማለት ነው? እሱንም ኮንፈርም አደረጉ ማለት ነው። so this data verified Ken's conjecture about the MPC and APC. ይህ ኮንጀክቸር ምን አደረገ ማለት ነው? የኬንስን ማርጂናል ፕሮፐንሲቲ ኮንሰምፕሽን እና አቨሬጅ ፕሮፐንሲቲ ኮንሰምፕሽን ኮንጀክቸር ሃይፖቴሲስ ቬሪፋይ አደረጉ። So in other studies, researchers examined aggregate data on consumption and income for the period between the two world war short time series aggregate data. እንግዲህ እነሱ ሌሎች ሪሰርቸሮች ደግሞ ምን ኤግዛማይን አድርገዋል? አግሪጌት ዳታ ኦን ኮንሰምፕሽን ኤንድ ኢንካም ፎር ዘ ፔሪድ ቢትዊን ቱ ወርልድ ዋርስ የሁለቱ ዓለም ጦርነት መካከል ለምሳሌ ሾርት ታይም ሲሪስ አግሪጌት ዳታ ወስደው ኤግዛማይን አድርገዋል። ዘስ ዳታ ኦልሶ ሰፖርትድ ዘ ኬንስ ኮንሰምፕሽን ፈንክሽን። በዚህ በሁለተኛው ዓለም ጦርነት መካከል የተወሰዱ አግሪጌት ዳታዎች ኦን ኮንሰምፕሽን ኤንድ ኢንካም ጀስት ሾርት ታይም ሲሪስ አግሪጌት ዳታ ኦልሶ የኬንስን ኮንሰምፕሽን ፈንክሽን ሰፖርት አድርገዋል። because the correlation between income and consumption was so strong. የፍጆታና የገቢ ኮሬሌሽን ዝምድና ምን ነበር? ጠንካራ ነበር። no other variable appeared to be important for explaining consumption. ሲያጠኑ ምን አገኙ? ኢንካም ውጭ ኮንሰምፕሽን አፌክት የሚያደርግ ጠንካራ የሆነ ቬሪየብል አልተገኘም። appeared አላደረገም። so the data also confirmed Ken's third conjecture that income is the primary determinant of how much people choose to consume የሚለውን
እናርጓል ማለት ነው። እናርጓል ኮንፈርም አድርጓል። The data also confirmed in a conjecture that income is the primary determinant of how much people choose to consume. ስለዚህ እዚህ ጋር ኤግዚት ኤግዛም የሚወጣ ጥያቄ ልንገራችሁ። which of the following is correct about Keynes conjecture of consumption theory? ሶስት ነገሮች ናቸው። እሷን ያዙልኝ። በዚሁ የዛሬው ለስን እናጠናቅቃለን። በቀጣይ በሌላ ርዕስ እንገናኛለን። እስከዛ ድረስ ሰላም ቆዩ። ጥያቄ አስተያየት ካላችሁ አስቀምጡልኝ። ቪዲዮን ከወዳችሁ ላይክ አድርጉ፣ ሌሎች እንዲደርስ ሼር አድርጉት። ተጨማሪ ቴሌግራም ቻናሉን፣ ቲክቶክ ቻናሉን፣ ሊንክድን እና ፌስቡክ ቻናሉን ሰብስክራይብ ብታደርጉ ላይክ ብታደርጉ ትጠቀማላችሁ። ሰላም ሁኑ።